ሰላም ጤና ይስጥልኝ ወገኖቼ። ዛሬ ደግሞ ምርጥ ላዛኛ ይዤላችሁ መጥቻለሁ። እንደምን ዋላችሁ አደራችሁ? እንኳን ለዳግማ ትንሣኤ መቃረቢያ አደረሳችሁ። እኔ እንግዲህ ቪዲዮ ስላልተመቸኝ ያው ዓመቱን ድባብ አልቀረጽኩትም ነበር እንጂ በጣም በሰላም እግዚአብሔር ይመስገን በቆንጆ ሁኔታ አውደ ዓመታችን አሳልፈን ነበር። አሁን ደግሞ ወደ ዳግማ ትንሣኤ እየቀረብን ነው። እንዴት ናችሁ ወገኖች፣ ያገር ልጆች? ዛሬ ደግሞ አጠር ያለች ቪዲዮ እንዲሁም ኖርማል ዝም ብዬ ልሰራ ነው ያሰብኩት የቤትና እስኪ ግማሹን ቢሆን ልቅረጸው ብዬ ቀረጽ አድርጌ ላሳያችሁ ብዬ ነው። ምርጥ ላዛኛ ማለት ነው። በእውነት በጣም የማትጠግቡት ላዛኛ ነው። በጣም የማይጠገብ ልጆቼ የሚወዱት በጣም ቆንጆ ላዛኛ ነው። ለምሳም ለመቋጠር ለልጆች ለትምህርት ቤት መቋጠር ይችላሉ። እስከ 9 ሰዓት እስከምናምን የሚውሉ ከሆነ ምሳዛ የማይበሉ ከሆነ ወይም ደግሞ ሰራተኛ ለሆናችሁ ደግሞ ሴትም ሆነ ወንዶች ማንኛውም ሰው ሰራተኛ ለሆነ ሰው ደግሞ ቋጥሮት ከስራ ቦታው ሊይዞት ሊሄድ ይችላል። እንዲሁም ለምሳ ለራት ለቤት ውስጥ ለግብዣም በጣም አሪፍ ነው። ቀለል ያለ ነው። ባለኝ ነገር ነው። እንዲሁም ቤት ብዙ ነገር አልነበረኝም። ባለኝ ነገር ግን አቀነባበር አድርጌ በቤት ባለ ነገር ነው የሰራሁት። እንግዲህ አሰራሩን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ ማለት ነው። እኔ ትኩሱን ነው የቆረጥነው። ወዲያው ልጆች እርቧቸው ስለነበር ምሳ ላይ ሌላ ነገር ከሚበሉ የተሰራው እንዲበሉ ብዬ ወዲያው ትኩሱን ነው የቆረጥኩት። እናንተ ግን ብርድ ሲልላችሁ ብትቆርጡት የበለጠ ቅርጹን ጠብቆ ቅርጹን ይዞ ይወጣላችኋል ማለት ነው። እኔ በቂጣው የፒዛው ቂጣ አለ አይደል? ላዛኛ ቂጣውና በፓስታ ኖርማል ፓስታ የስንዴ ፓስታ ጥቁሩ ስንዴ ፓስታ በተሰራ የፓስታና የላዛኛ ቂጣን የሰራሁት። ሽመሉንም ከቤት ውስጥ ነው ሶሰውን ዋይት ሶሰውን ያዘጋጀሁት። ሁሉንም ከቤቴ ውስጥ ነው ያዘጋጀሁት። አሳያችኋለሁ እንግዲህ ማለት ነው። ትማሩበታላችሁ። ከዚህ በፊትም በደንብ ሰርቼዋለሁ። እንግዲህ ወደ አሰራሩ አብረን ስንሄድ መጀመሪያ ተፈጨ ስጋ ከዚህ ጋር በእጄ ድቅቅ አድርጌ ከተፍኩት ስጋ አለ፣ ወይም መፍጫ ካላችሁ በመፍጫ መፍጨት ትችላላችሁ። ይሄ ስጋ እንግዲህ ፍሬሽ ስጋ ነው፣ ገና አሁን የታረደ አዲስ ስጋ ነው ማለት ነው። እቺ የሩባ ግማሽ ትሆናለች ለአሁን ለምሰራበት የሚጠቅመኝ ማለት ነው። ሩብ ይሆናል ወይም ሩብ ግማሽ ቢሆን ነው። አነስ ያለች ናት። እንግዲህ እንዲያርጌ ውሃው እስኪወጣ ድረስ ትንሽ እንዳይያዝብኝ ፍርፍር አድርጌ አበስለዋለሁ ማለት ነው። እንግዲህ በአንድ እጄ ነው እየቀረጽኩ ያለሁት። ከምንም ላይ ያላስቀመጥኩትን ሞባይሉን፣ ለዛ ነው እንደገና ሀሳቡ ልቅረጸው ብዬ ሲመጣልኝ ነው እንጂ ዝም ብዬ ኖርማል እየሰራሁ ነበር ማለት ነው። ውሃ ጥጃለሁ፣ የፓስታ ውሃ ጥጃለሁ። እዚህ ላይ ውሃ ጥጃለሁ። ውሃ ሲፈላልኝ ፓስታ ጨምራለሁ። ትንሽ ጨው አድርጌያለሁ። አሁን በፓስታና ኖርማል የላዛኛ ቂጣው አለ አይደለ ሱፐር ማርኬት የሚሸጠው ለሱ አድርጌ ነው የሰራሁት። አንድ ሽንኩርት ጨመርኩኝ። ድቅቅ አድርጌ ከትፌ አንድ ሽንኩርት ጨምራለሁ ማለት ነው። ከተፈጨው ስጋ ላይ አንድ ሽንኩርት ጨመርኩ። አሁን ደግሞ ፓስታ ይፈልቶልኛል። ውሃው ስለፈላ እንግዲህ በሁለት አይነት አድርጌ ነው የምሰራው ብያቸዋለሁ። ይሄ ያጃ ፓስታ ነው። የስንዴ አለ ያጃ አለ። የዛሬ ያጃው ልጠቀም ብዬ ያጃ ፓስታ ነው ማለት ነው። ይሄ ደግሞ የላዛኛው ኖርማሉ በቂጣው መልኩ እንደዚህ በቅርጽ የሚሸጠው ሱፐር ማርኬት ማንኛውም የላዛኛ ቂጣ ይሄ የላዛኛ ፓስታውን ታገኙታላችሁ ማለት ነው። እሱን ትንሽ ስለሆነ ምናልባት ላይ በቃኝ ይችላል ብዬ ማልማል ላይ ፓስታውን እያስገባው ይሄን ደግሞ እንደ ቅርጽ መስጫ ይሆነኛል ማለት ነው። እና በሁለቱም አድርጌ ነው የምሰራው ማሳያችሁ። እናንተ በአንዱም ማድረግ ትችላላችሁ። በመኮረኒ ማድረግ ትችላላችሁ። መኮረኒ በሽመል የሚባለው ማለት ነው። እና ቆንጆ አድርጋችሁ እንትኑ ዋይት ሶስውን ወይም በሽመሉን ከሰራችሁ በኋላ ሌላው ቀላል ነው ማለት ነው። እና ፓስታዬን ግማሽ ከፍ ያለውን አስገባሁት እዚህ ጋር። እሱ እስኪበስል ደግሞ ሶሳችን እንጨርሳለን። አሁን አረንጓዴ ቢጫ ቀይ ቃሪያዎችና እንደዚህ መጥበሻ ቅጠል በርሰምሌ ምናምን አለኝ። እሱንም እየከታተፍኩ እጨምራለሁ። ፓስታዬ እንደዚህ እየበሰለ ነው። እንግዲህ ጨመርኩኝ አረንጓዴ ቢጫ ቀይ ቃሪያው ወይም ፓፕሪካውን ጨመርኩኝ ማለት ነው። ትንሽዬ ሽንኩርት
ፓፕሪካ እና ሁለቱን አይነት ቃሪያ አደረኩኝ። ፓስታዬን አጠለልኩት። እዛ አንድ ፍሬሽ ቲማቲም ጨምረበታለሁ። እዚህ ፓስታው በደንብ መብሰል የለበትም። 2-3 ብቻ ነው ግንፍል ያደረኩት፣ ምክንያቱም ከስር ሊበስል ስለሚችል በጣም እንዳይቦካብን ማለት ነው። በኋላ ላዛኛውን ስንሰራ ይበስላል። ያው ኦቨን ውስጥ ልናስገባው ስለሆነ ከዛ እንግዲህ ትንሽ እንቀመመዋለን። እዚህ ጋር ትንሽዬ በርበሬ ጨምራለሁ። እንዳበሻ ስፓይስ እንዲሆንልኝ የፈለኩት ትንሽዬ ጨዋማ ቅመም አለኝ፣ ብዙ አይነት ያለው እሱን ጣል አደርጋለሁ። እዚህ ደግሞ ብዙ አይነት ቅመሞች አሉ። የመጥበሻ ቅመም አለው፣ ኮረሪማ ትንሽ አለው፣ ትንሽዬ እርድ አለው፣ እንዲሁም 7 አይነት ቅመም አለው። ትንሽ እንደዚህ አድርጌ ያደርጋለሁ። ቅመም ሳይበዛ ያጣፍጣል። እዛ ይሄን እንግዲህ ልክ እንደ ጥብስ እናደርገዋለን ውሃው እስኪለቅ ድረስ። ከዛ የቲማቲም ሳልሳ እንጨምራለን ማለት ነው። እዚህ ጋር ብሮኮሊ አለችኝ። ጾም ስለነበርና እንግዲህ የጾሙ ወቅት የገዛ ነው ብሮኮሊ ነበርና ከሚበላሽ አትክልት ስለሆነ ልጆችም ይወዱታል። እዚህ ጋር ላስገባው ብዬ ያስገባሁት ማለት ነው ስጋው ጋር እንጂ ግዴታ አይደለም፣ እናንተ ማስገባት የለባችሁ። እኔ አጋጣሚ ስላለ ከሚበላሽ እንደዚህ አድርገን አትክልትን ብናስገባበት አሪፍ ነው ብዬ ነው። የተለያዩ አትክልቶች ከታትፋችሁ ድቅቅ አድርጋችሁ መጨመር ይቻላል እዚህ ላይ ማለት ነው። ድንች በድቃቃው፣ ካሮት ምናምን ያጣፍጣል። የበለጠ ላዛኛችን ቆንጆ ጣዕምና ይኖረዋል። እንደገና አትክልት ስንበላም ደግሞ በተጨማሪ ከስጋው ጋር በጣም አሪፍ ነው ማለት ነው። እና ወገኖቼ ያው ጠፍቼ ስለምመጣ ላይክ እና ሰብስክራይብ ታደርጉልኝ፣ ቪዲዮውን ብታዩ ታሪፍ ነው። ቆንጆ ቪዲዮ አለላችሁ እየገባችሁ ብታዩ። ቅቤን ያላያችሁ በጣም ምርጥ ቅቤ ያነጣጠረ ለቅቄላችኋለሁ ባለፈው። ይሄ የሚጨምረው ያለሁት የፓስታ ውሃ ነው። የፓስታው ያጠለልኩት ውሃ ነው። እሱ አይደፋም ማለት ነው። ሶሳችን እንደዚህ ልልድ ብሎ እንዲወፍርልን ያደርግልናል። ዋይት ሶስንም ነጩንም ስንሰራ ደግሞ አሳያችኋለሁ። እሱም ጨምራለሁ፣ ከሱም ላይ ጨምራለሁ። ሼር፣ ላይክ፣ ሰብስክራይብ ሼር እያደረጋችሁ እስኪ ያበረታቱኝ፣ ሞኔታይዝ እንዲሆን ተባበሩኝ። ከዚህ ላይ ደግሞ እንግዲህ ፓስታ ያጠለልኩበት ድስት አለ። ፓስታ ያበሰልኩበት ድስት አጥልየዋለሁ። አሁን እቃውን ለዚህ ለቅለቅ አድርጌ ለነጩ ሶሰ እንጠቀማለን። ነጩ ሶሰ ለመስራት ደግሞ የገበታ ቅቤ ወይም ደግሞ ኖርማል ይሄ የተነጠረ ቅቤ እኔ ያበሻ ጣዕም እንዲዝልኝ ከሁለቱም አደርግበታለሁ ማለት ነው። ግን በገበታ ቅቤ ብቻም ዋይት ሶሰው የሚሰራው በብዛት ማለት ነው። ግን እኔ ያው ያበሻ ቅመም ስላለው ይሄ ቅቤው በጣም ስለምወደው ከሁለቱም ላይ አደርጋለሁ ማለት ነው። እዚህም ላይ እንደዚህ 2 ማንካ ትንሽ የሾርባ ማንካ የሾርባ ማንካ ነው የሚባለው አደረኩበት። እንግዲህ ይሄኛው ሶሰ በጣም ጨርሶ ትንሽ ቀርቶታል ማለት ነው። ሳልሳ ብቻ ነው የምንጨምርበት፣ ያው ሶሳችን በደንብ ፓስታው እንዲወፍርልን። ከዛ እዚህኛው የገበታ ቅቤ ትንሽ ግማሽ አደረኩበት፣ የተነጠረ ቅቤ ደግሞ አረኩበት ማለት ነው። እዚህ እንደዚህ ቅልጥ ካለልን በኋላ ሳያር ዱቄት እናስገባበታለን ማለት ነው። ከዚህኛው ሳልሳ የቲማቲም ሳልሳ ያረኩበት ማለት ነው። ይሄ እንግዲህ የበለጠ እንትናችን እንዲያሳምርልን ወፍር ብሎ ቀጠንም ማለት አለበት ትንሽ፣ ምክንያቱም የምናደርገው ደረቅ ነገር ፓስታውን እንዲያበስልልን ማለት ነው። ከዛ ዱቄት ነው የጨመርኩት። ዱቄት ማንኛውም ነጭ ዱቄት ይሆናል። የታመሰ ቢሆን ደግሞ አሪፍ ነው፣ ባይታመስም ችግር የለውም እዚሁ ስለሚታመስ። ከዛ እንዲያርጋችሁ ሽት ማድረግ ነው ዱቄቱና ቅቤውን። ይሄ ዱቄትና ቅቤ ነው ማለት ነው። ይሄ ለምንድን ነው ይጠቅማል? ለነጩ ሶሰ ወይም በሽመል የሚባለው ማለት ነው። ይሄኛው እንግዲህ ትንሽ ትክትክ ካለልኝ በኋላ ከተዋሃደ በኋላ ይወጣል። ያው አንድ ካሜራ እየቀረጹ በራስህ እየሰሩ መስራት በጣም ከባድ ነው እና ሞባይሌ ደግሞ ምን እንደሆነ ዛሬ እየተቆራረጠን ብሎኝ ነበር። ቪዲዮውን እያጠፋብኝ የሰራሁትን እንደገና ነበር እየጀመርኩ እንትን የምለው ማለት ነው። ለምን እንደሆነ አላውቅም። ለአውደ ዓመት ብዙ ቪዲዮዎች ቀርጬ ነበረና እሱ ነው መሰለኝ እያስቸገረኝ ነው ማለት ነው።
ከዛ እንግዲህ በመሀል ላይ ለማንኛውም እየነገርኳችሁ ወተት እየጨመርኩኝ አገነፋዋለሁ። ከዛ ክሬሙን የፈለኩትን ክሬም እስካገኝ ድረስ ወተት እየጨመርኩ እያሸሁ ይወፍራል። እያሸሁ እንደገና እንትን እለዋለሁ። መጀመሪያ ላይ ልክ እንደ ገንፎ ነው የሚሆን። እዩት፣ እየወፈረ ይመጣል። እንደዚህ በጣም አሪፍ የቡላ ገንፎ አይነት ነው የሚሆንላችሁ ማለት ነው። በነገራችን ላይ እንዲያርጋችሁ ማገንፈታችሁ በጣም አሪፍ ዱቄት ተጠቅማችሁ መጠቀም መብላትም ይቻላል። ኩኪስም እንደዚህ አድርጋችሁ አገንፍታችሁ ብስኩት መስራት ይቻላል። በጣም አሪፍ ነው የሚሆነው ማለት ነው። ሌላ ቀን እሱን አሳያቸዋለሁ። እኔ ግን እያቀጠንኩት እመጣለሁ። አሁን የምፈልገው ክሬም እስከሚያገኝ ድረስ እያቀጠንኩ እመጣለሁ። መጀመሪያ ዱቄቱን እሽት ካረጋችሁት ለመብሰል ምንም ያህል ደቂቃ አይፈጅበትም። ወዲያው ነው የሚመስለው። እዚህ እንግዲህ የፓስታ ኳይን ሰልሰዋለሁ ማለት ነው። ትንሽ ተረፈውን ደግሞ እዚህኛው አደረኩት ማለት ነው። ከነጩ ሶስ ላይ በሽመሉ ላይ አደረኩት። እንግዲህ በሁለቱ ደራርበን ነው ላዛኛችን የምንሰራው ማለት ነው። ላዛኛ አሰራሩ ቀስ ብዬ የሰራሁት እዚህ በፊት አለ። እሱንም ብታዩ ይጠቅማችኋል። ከኔም የበለጡ ብዙ የሚሰሩ አሉ። ተከታተሉ። አሪፍ ነው ምግብ መማር። እንግዲህ እንኳን አደረሳችሁ ለዳግማ ትንሣኤ። ጾሙ ተፈስኳል። አንዳንድ ነገሮች እንግዲህ አለፍ አለፍ እያልኩ አሳያችኋለሁ ሲመቸኝ። ወገኖቼ እንኳን አደረሳችሁ የተዋሕዶ ልጆች ሁላችሁም። እኔ እንግዲህ ይሄ መምቻ አልተመቸኝም እንዳያጓጉልብኝ። ይሄ የእንቁላል መምቻ አይደላለን፣ እሱን አመጣዋለሁ። ይሄ ይመቻል። ይሄ እንዳለ ጓጓላ እንኳን ቢሆን ጥፍት ነው የሚያደርግላችሁ። በዚህ ምጥፍ እያደረጋችሁ እንደዚህ ታረጉት። በቃ እየፈላ ነው። ለእናንተ ግን እንደሚፈላ አይታያችሁም ይመስለኛል። ደክ እያለ ነው ከለቀቁት። እዩት ውፍረቱን። ከዛ እንግዲህ ቅጥነቱን ውፍረቱን እያያችሁ ወተት እየጨመራችሁ ውሃም ትንሽ መጨመር ይቻላል። እዛ ኮረሪማ፣ ቁንዶ በርበሬ እና ትንሽ ጨዋማ ቅመም አደረኩበት ማለት ነው። ትንሽ ውሃ እንዳይለን ትንሽ ጨው አደረኩበት እንዲያርጌ። ይሄውን ብቻውን ስትቀምሱት ውሃ እንዳይል ከቅመሙ ጋር ትንሽ ይዋሃድ ብዬ ነው። ጨው ብቻ ማድረግ ትችላላችሁ እናንተ። እዚህ ጋር ቅመም ስላለው እዚህ ያተረፍኩትን ቅመም ነው ያደረኩት። እና ይሰማችኋል ወይ? ሼር፣ ላይክ፣ ሰብስክራይብ አድርጉ። እዛ ትንሽዬ ጨው አደረኩኝ ከሁለቱም ላይ መጥነዋለሁ። አሁን እያለቀ ነው እንግዲህ እኛውም እያለቀ ነው። ይሄው መረቁን ጨረሰብኝ። መረቁ ደግሞ በጣም ድርቅ ማለት የለበትም። ምክንያቱም ጎማ በኋላ ላይ ላዛኛችን ድርቅ ያለ ይሆናል። እርጥበት ሲኖረው ነው ደስ የሚል ላዛኛ ማለት ነው። እና የገባው ሶስ ውስጥ ላይ ሲሆን አሪፍ ይሆናል ማለት ነው። እና ይሄ ዋይት ሶስ ራሱ በጣም ማነስ የለበትም። እሱ ስለሆነ የሚያያይዝልንና የሚያሳምርልን የበለጠ ይሄ ነው ማለት ነው። በጣም ወደው ባዶውን ራሱ እንደ አጥሚት ቢበላም ደስ የሚል ነገር ነው። እና ትንሽ ሽንኩርት ያተረፍኳቸው ደግሞ በላይ ጣልጣል ለማድረግ ነው። እንግዲህ ካሜራው እምቢ እያለ እያስቸገረ እየቆረጥኩ ነው ያለሁት። እንዳልኳችሁ ማለት ላይ ከቆረጠባችሁ ምንም ማድረግ አይቻልም። እዚህ ጋር ደግሞ ቺዝ አለኝ። ቺዝ ትንሽ ጨምርበታለሁ እዚህ ላይ። ልጆች እንትን ሲያገኙት ደስ ነው የሚላቸው። ይሄ ሶሰውን ያወፍርላችኋል። እንደገና ደግሞ እንደዚህ መለግ የሚለው ሳብ የሚለው ነገር ይመጣላችኋል። አሪፍ ነው ማለት ነው። ማንኛውም ቺዝ መጠቀም ትችላላችሁ ቆራርጣችሁ። አሁን ጨርሷል። እንግዲህ ወደ አሰራር ነው። አሁን ወደ ፓስታችን ነው የምንሄደው። ፓስታው ይኸው እንደዚህ ጠሎ ተቀምጧል። ፓስታዬ በቀዝቃዛ ውሃ ብቻ እንደዚህ ግልብጥ አድርጌ ስለተውኩት ትንሽ እንዳይያዝብኝ ፈርቼዋለሁ። ትንሽ ዘይት ጠብ አድርጋችሁ ቀዝቃዛ ውሃ ማድረግ ነበረብኝ። እንግዲህ ሁለቱ ወርዷል ማለት ነው። እዩት ውፍረቱን። ይሄ ደግሞ እዩት እንደዚህ ያክል ሆኗል ማለት ነው። አዛ እንግዲህ በታች የምናነጥፈው ይሄን ይሆናል። መጀመሪያ ነጩን ሶስ በታች ዘረጋና እንዲያያይዝልኝ አደርጋለሁ። እንግዲህ የሚይዝልኝ ያው ልጄን ያዝልኝ ብዬው ነው፣ ግን አይቻልበትም። ካሜራ ማስቀምጥባት ተሰበረችብኝ አጋጣሚ። ልጆች ካሉ አስቸጋሪ ነው። ተሰበረ ወድቆ ማለት ነው። እና በእጄ ይዤ ነው ግማሽ ነው ማሳያችሁ። እንግዲህ
ያው ካሜራው ሙሉ ያው አሰራሩን ካያችሁት እዛ በኋላ ያለው መደራረብ ስለሆነ ከተቋረጠም ያው ይቅርታ ነው የምጠይቃችሁ። ግን ያው እስከ መጨረሻው በቃሌ ነግራችኋለሁ ያው ያለውን ማለት ነው። ከዛ እንግዲህ ዋይት ሶሴን እዩት ውፍረቱን እንዴት እንደሚጥምና ሽታው ደግሞ እንዴት ልነግራችሁ አልችልም። የአበሻ ቅቤ ስላደረኩበት በጣም ነው የተቀመመው ቅቤ ሽታው የሚያምረው ማለት እንትኑ ጣዕሙ የኛን ነገር እንዲህ ስለፈለኩ ነው። እናንተ ግን የምትፈልጉትን የገበታ ቅቤ መጠቀም ትችላላችሁ። ዘይትም አድርጋችሁ ዱቄቱን መስራት ትችላላችሁ። እሱ ችግር የለውም። እንደዚህ ታደርጋላችሁ። ከዛ ቂጣዎቹን እንደዚህ መዘርጋት ነው። እንግዲህ እንደ እቃችሁ ቅርጽ ይለያያል። በተመቻችሁ ማድረግ ነው። ይህን ሰባብራችሁ የማይበቃም ከሆነ ሰባብራችሁ ማድረግ ትችላላችሁ። እንዲህ አድርገን እንግዲህ ከላይም ይሄን እናደርጋለን። ከዛ ፓስታ ነው የምናደርግበት። ይሄ ምንም ሌላ ስራ የለውም፣ መደራረብ ብቻ ነው። መደራረብ፣ ቀይ ሶሱን መጠቀም፣ ከዛ ነጩን፣ እዛ ቂጣውን፣ እዛ ደግሞ ፓስታውን እያደረጋችሁ መቀላቀል ማለት ነው። እኔ አሁን ፓስታው ይሄኛው ቂጣው ይሄ ዝርጉ ስለማይበቃኝ ዝርጉ ፓስታ ስላልበቃኝ ነው ይሄን የተጠቀምኩት ፓስታውን ማለት ነው። ግን ሁሉም መሆን ስለሚችል በየብቻቸው መሆን ይችላሉ። አንድ ላይም ቢሆኑ ደግሞ ምንም ነውር የለበትም። ይጥማል፣ የቤት ነገር ነው። ስለዚህ ዋናው በቤታችሁ ውስጥ የምትፈልጉትን ማርኬት ውስጥ ወይም ሬስቶራንት ውስጥ በውድ ዋጋ የምትገዙትን ነገር በቤታችሁ አዘጋጅታችሁ መብላት እንዴት መታደል መሰላችሁ። በጣም አሪፍ ነው። እውነቴን ነው። ሞክሩት። ደግሞ በጣም ከባድ አይደለም። ይሄ ለ3 ቀን መቀመጥ ይችላል። አንድ ሰርታችሁ ልጆቼ ሲመጡ ይሄ ከተሰራውን አንድ ቀን በልተው ከሆነ በማግስቱ አለ ወይ ማማን ብለው ነው የሚጠይቁኝ። እሱን ነው መብላት የሚፈልጉት ደግሞ ማለት ነው። እዛ ፓስታ አደረኩኝ። ከታች እንግዲህ ቂጣውን አንጥፌዋለሁ። እዛ ደግሞ ፓስታውን ደረደርኩ። ከዛ ይሄን እዛ እዚህ ላይ ደግሞ እንግዲህ እየደረደራችሁ መሄድ ነው በቃ በየተራው። ሶሰው ማለቅ እንትን ብዙ ቢሆን ይመረጣል። ይሄ ቀዩ በተለይ ብዙ ቢሆን ውስጥ ላይ ድርቅ ነው የሚል ሲበስል ማለት ነው። ድርቅ ስለሚል እንዳያደርቀው ይሄ ይረዳዋል ማለት ነው። የተፈጨ ስጋ ነው እንግዲህ በጣም አሪፍ ነው። የቤት ስጋ ነው። በቤት የተዘጋጀ ስጋ ስለሆነ በጣም አሪፍ ነው። ቤት የታረደ ማለት ነው። እይት ያደረግ ነው። ያው እኔ ለቤት ስለሆነ ብዙም አልጨነቅበትም። እንደገና ብዙ አልደረድረውም። ዛሬ አነስ ያለ ነው የምሰራው ብዬ አስባለሁ። ከዚህ በፊት የሰራሁት ግን አለ በጣም እስካፉ ድረስ በክብ እንትን የሰራሁት ማለት ነው። የትእዛዝም እንሰራለን በነገራችን ላይ እዚህ ጋር የትእዛዝም እንሰራለን። ላዘዘን ሰው እንሰራለን። ትንሽ ጥፍጥ ያለ ነው በጣም የሚገርማችሁ። ዩት ቺዝ ያረኩት መልገግ ይላል። ቺዝ ይያያዛል ማለት ነው። ቺዝ ስላለው ራሱ እዛ ፓስታችን እናደርጋለን። እዛ ሶስ እያደረግን መደርደር ማለት ነው። እና በላይ አረንጓዴ፣ ቢጫ፣ ቀይ ቃሪያዎች አሉ። የተለያዩ ነገሮች ልክ ከፒዛ በላዩ ላይ እንደምታደርጉት ሽንኩርት፣ የተለያዩ አትክልቶች፣ ካሮት ቆርጥ ቆርጥ አድርጋችሁ ምናምን ላዩ ላይ መጨመር መጨረሻ ላይ። እዛ ሞዞሬላ ቺዝ ካላችሁ በላይ ነስነስ ማድረግ ወይም ኖርማል ቺዝ ካላችሁ ቆራርጣችሁ ጣል ጣል ብታደርጉበት የበለጠ መልኩ ያምርላችኋል ማለት ነው። ካልፈለጋችሁ ግን በዚሁ ብቻ በጣም ልዩ ነው በጣም። እንግዲህ እንደዚህ እያደረግን እንቀጥላለን ወገኖች፣ ያገር ልጆች። ላሳያችሁ የምትፈልጉት ነገር ካለ ደግሞ ጻፉልኝ። እና ለአውደ ዓመት ቆንጆ ቪዲዮ ለቃለሁ ብዬ ነበረ። እርግጥ ብዙ ቪዲዮዎች ነበሩ ቀርጬ ነበር፣ ግን ያው አልተመቸኝም። ካለፈም በኋላ ደግሞ ምንም ትርጉም የለውም ብዬ ተውኩት። ስለዚህ አዳዲስ ነገሮችን አሁን ግን የሚሰሩ ቁርስ ብሬክፋስቶችን የተለያዩ ነገሮችን አሳያችኋለሁ። እንግዲህ አብራችሁኝ ከሆናችሁ አብራችሁ ዝለቁላለሁኝ ወገኖቼ።
ያው በስራ ምክንያት ትምህርት ምንም ስላለኝ አሁን እየተመቸኝ አይደለም ቪዲዮ እንደ ድሮ ለመስራት ማለት ነው እንጂ ሌላ ነገር አይደለም። እንግዲህ ጨርሻለሁ። እዚህ ላይ የመጨረሻው ነው እያደረኩ ያለሁት። እንግዲህ በላይ ቺዝና ትንሽ ቀይ ሶስ ጨምሬ እንትን እንለዋለሁ ማለት ነው። እዚህ ላይ አቋርጦ የነበረ ቪዲዮ የሚገርማችሁ ቺዝ ጨምርና የከላይ ፓፕሪካ፣ ቃሪያዎች፣ የተለያዩ ነገሮች አትክልት ጨምሬበታለሁ፣ ቺዝ ጨምሬበታለሁ። ከዛ ኦቭን እስከ 25 ደቂቃ ነው ወዲያው የበሰለልኝ ለኔ። ይፈጅባችኋል እስከ 30 ደቂቃ ሊፈጅባችሁ ይችላል። በታሽኛው አጋጣሚ ጥንትን ሆኖ ነበርና የታሽኛው ላይና ታሽ አድርጌ አልከፈትኩትም ነበርና የታሽኛው ትንሽ ይቀረው ነበር። ስለዚህ እንዳያርብ ብዬ ከዚህ ከላይ ትንሽ ቀንበር አደረኩት በስር ማለት ነው። እያችሁት ለዛ ነው እኔ በስር ያደረኩት። እዚህ ላይ ጋዝ ከፍቼበታለሁ እና በጣም አሪፍ ነው። በጣም 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 ነው ሽታው። ምን ልነግራችሁ አልችልም። ቤቱን ውድ ነው ያደረገው። በስማ አነስ ያለ ነው የሚገርማችሁ። ሰፊ ነው እቃው እንጂ አደራደሩ ትንሽ በጣም ብዙም አልተደረደረም። 2 ዙር ነው 4 ዙር ነው እንደዛ ነገር ነው እና በጣም አሪፍ ነው። ጣዕሙ ምን ብዬ ልንገራችሁ? እንዴት አድርጌ ላቅምሳችሁ? በጣም አሪፍ ነው። እግዚአብሔርን እኛ ምሳ ላይ ነበር የሰራሁት እኔ። ከአድሮ ደግሞ ጠዋት በቃ ስራ የሚሄድ ሰው ስራ ይዞት ሄደ። ሲመለሱ ልጆች ትምህርት ቤት በሉት፣ እኔም በላሁ። በጣም ነው የሚጥመው። ወዲያው ነው ያለቀው በቃ ማለት ይቻላል እና በጣም ተወዳጅ ነው። እንግዲህ ይህንን ይመስላል። ከተመቻቸው አሰራሩ ያው መጨረሻ ላይ ከላይ የላይኛውን ፓርት ጨምር ነው ያላያችሁኝ። ቃሪያዎች እና የተለያዩ አትክልቶች ጨምር ያለው ከላይ እሱን ብቻ ላያችሁትም እንጂ እና ትኩሱን ወዲያው እኛ እንደ ልጆች ልክ እያበሰልኩት እያለን የመጡ በቃ ላዛኛ ብለው ሲመጡብኝ በቃ በፕላስቲክ ሳህን ቆራርጬ የሰጠኋቸው ወዲያው ማለት ነው። አላስቻላቸውም፣ እምቢ አሉኝ። አልቆይም አሉ። እርቧቸውም ስለነበረ በቃ ይሁን ብዬ ቆራርጬ እንደዚህ ሰጠኋቸው። ሲበርድ ግን የራሱን ቅርጽ ስለሚይዝ በጣም አሪፍ ነው እና አብረን እንደዚህ ቤተሰብ ሆነን አንድ ላይ በላ ነው ማለት ነው። እና ነጭ ሶስ አትግዙ፣ በብዛት ሱፐር ማርኬት የሚገዙ አሉ። እኔ አንድ ጊዜ ገዝቼው ምንም አልተመቸኝም። ጣዕሙም ምንም በፍጹም አይገናኝም እኔ ከምሰራው ጋር። ስለዚህ በራሴ ነው የምሰራው ብዬ በጣም ቀላል ነው ነጭ ሶስ አሰራሩ። በጣም ለምን እንደምትገዙ ሰዎች አይገባኝም። እኔ እግዚአብሔርን በጣም ቀላል ነው። ቅቤን አቀልጦ ዱቄት ጨምሮ ወተት አድርጎ ሶሰውን መስራት ነው። ከዛ ጨው ወይም ማንኛውም ቆንዶ በርበሬ ትንሽ ጣል አድርጎ ከዛ ከምትሰሩት ስጋ ወይም የተለያየ ሶስ ጋር ጨምራችሁ እንደዚህ መደርደር ነው። በጣም ቀላል ነው። እዩት እንግዲህ ሲያድር። ይሄ አድሮ በማግስቱ ነው። በማግስቱ አድሮ ምሳ ላይ ሊበሉት ደግመው ቋጥር ስጭን ብለውኝ ነው ማለት ነው። የሚቋጠረው ተቋጥሯል። የተረፈው ይሄን ይመስል ነበር ማለት ነው እና ይበላል። አድሮ ውሎም በጣም አሪፍ ነው፣ ይጥማል። ፍሪጅ ላይ ያስቀምጡት። ብርድ ካለ በኋላ በደንብ ፍሪጅ ላይ ካስገባችሁት ይቆያል ማለት ነው። ይህንን ይመስላል እንግዲህ በሳምሪ ኩሽና ላዛኛ፣ የቤት ላዛኛ፣ የፓስታና የላዛኛ ቂጣ ተጠቅሜ የሰራሁት ማለት ነው። እንግዲህ በቤት ውስጥ ደግሞ የማዘጋጀው ቂጣውን ራሴ ሰርቼ ደግሞ በጣም ምርጥ እንጃ ስም ልታወጡለት ትችላላችሁ። ላዛኛ ነው፣ ያው እንደዚህ ላዛኛ ነው። እሱንም አሳያችኋለሁ። በጣም አሪፍ ነው። ቆንጆ የቂጣ ፒዛ ቪዲዮ ደግሞ በአይብ ጨብሳ ምንድነው ጨረርሳ ነው የሚባል እሱንም እለቅላችኋለሁ ሰሞኑን። በጣም አሪፍ በቃ በጣም የምንወደው እሱንም እለቅላችኋለሁ ብዬ አስባለሁ። ካልጠፋብኝ ቪዲዮ ያው እንግዲህ ሞባይሉ እየተቆራረጠ አስቸግሮኝ ነበር። እዚህ ጋር በደንብ አይታያችሁም ሊሆን ይችላል። ለዚህ ይቅርታ ጠይቃለሁኝ። አንደኛ ነው እግዚአብሔር። በተፈጨ ስጋ በጣም ነው የሚጥመው። በዶሮ ማድረግ ትችላላችሁ፣ በቱንፊሽ ማድረግ ትችላላችሁ። ደህና ሁኑልኝ ወገኖቼ፣ ሞክሩት። ባይ ባይ።